አላችሁ ውድ ቤተሰቦቼ እንደምታውቁት ሉል ከክስቱ ጋር አባቱ ለማግኘት ውል ተፈራርሟል። ያለውን ነገር እሺ ብሎ ተቀብለዋል። ያ ነገር ሲያደርግ ጊዜ ደግሞ ማናቸውን ጓደኞቹ ሳያውቁ ማናቸውን ሳያማክራቸው ነው ይሄ ነገር ያደረገው። በዛ ሰዓትም እሱም ይቅርታ ጠይቆ ነበረ። በማደርገው ነገር ከልብ ይቅርታን እጠይቃለሁ። ምክንያቱም አስደንጋጭ ነገር ስለሆነ የአባቴ ሕይወት አደጋ ላይ ነው ተብለዋል። ስለዚህ እኔ ብዙ ጊዜ ሽማግሌ ተልኮብኛል፣ ብዙ ነገር ተደርገዋል። ያ ነገር ደግሞ እኔ ልደግመው አልፈልግም። የአባቴ ሕይወት ለማግኘት ዘመዶቹ፣ እህቶቹ፣ ወንድሞቹ፣ ቤተሰብ በሙሉ ይፈልጋሉ። ስለዚህ ይሄ ራሴን ወስኜ በማደርገው ነገር መላ ቤተሰቦቼ ሆነ የክሩም አባላቶች ሆነ ጓደኞች ሆነ ወንድሞች ሆነ በጣም ይቅርታ ብሎ ጀምሮት ነበር። ነገር ግን ይሄ ነገር ስህተት እንደሆነ እኔ ደጋግሜ ተናግሬ ነበር። ምክንያቱም ብዙ ዋጋ ከፍለውበታል። ምክንያቱም ብሩኬ ብዙ ዋጋ ከፍለዋል። ኤርሚያስ ብዙ ዋጋ ከፍለዋል። ማነው ሚኪ ብዙ ዋጋ ከፍለዋል። እነሱ ሳያማክል ያደረገው ነገር ዋጋ እንደሚያስከፍለው እኔ ደጋግሜ ተናግሬ ነበር። ግን ማንም ሊሰማኝ አልቻለም። ምክንያቱም ይህ ነገር በጣም አስደንጋጭ ነገር እንደሆነ አውቃለሁ። ብዙ ዋጋ የከፈሉበት ነገር እንደሆነ በደንብ እረዳለሁ። ሶ ዛሬ እንደተባለ እንደፈራ ነው ራስ በራሳቸው ተበጣበጡ፣ ራስ በራሳቸው ተጣሉ። በተለይ ኤርሚያስ ካሁን በኋላ ምንም አይነት ነገር ቢኖር ከሉል ጋር ለዓለም መስራት ወስኖ ቀረጻ አቁሞ ነው የወጣው። ሉል ግን አሁንም በውሳኔው ምንም ንቅንቅ ያለ ነገር የለም። ውሳኔ ነው። እኔ ባደረኩት ነገር ምንም አልጸጸትም። ምክንያቱም የሳምራዊ ጎሳዎችን የተጎዱ ደማቸው የፈሰሰ ስለሆነ ብዙ ሕዝብ ያለቀ ስለሆነ ያ ነገር ለማሳካት ነው እንጂ እኔ ማንም ለመጉዳት ፈልጌ አይደለም። ምክንያቱም ይሄ ነገር ብዙ ሰው ዋጋ እንዳስከፈለው ጠንቅቄ አውቃለሁ። ሶ በማደርገው ነገር ማንም ሰው ቅር እንደሌለው አልፈልግም። ሁላችንም ያንዳንዳችን ዋጋ ከፍለንበታል። ስለዚህ ማናቸውን ቅር ማለት የለባቸውም ያለው ግን እነሱ የነስራይን ቁጥር 2 ዋና ጋዜጠኛውና ኤርሚያስን ቀረጻን አቋርጦ ነው የወጡት። ያኔ ቢያቋርጡም ለምን አቋርጧለም? ምክንያቱም ሉል ያደረገው ነገር ትክክል አይደለም። ምንም ነገር ይምጣ ምንም ነገር ተመካክሮ እንደሚያደርጉ ያን ነገር ተመካክሮ ቢያደርጉ አሪፍ ነበር። የሉል ውሳኔ እኔ ጠልቼው አይደለም። ውድ ቤተሰቦች ምንም ጠላው ነገር የለም። ትክክል ነገር ነው ያደረገው። አባቱ ለመዳን ነው ያ ነገር ያደረገው። ነገር ግን የተደረገው ነገር በጣም የሚያስጠላ ነገር ነው። እነዚህ ልጆች ልባቸው ይሰበራል። ብዙ ዋጋ ከፍለውበታል። ብዙ ነገርም አድርገዋል። በዚህ ጉዳይ ላይ ዋጋ ያልከፈለበት የለም። ዛሬ ሉል ማናቸውም ቢናገሩት ማናቸውም ለምን አደረግ እንደዚህ ያደረግ ቢሉትም ቅር ማለት የለበትም። ያለውን ነገር ይቅርታ መጠየቅ አለበት። ለምን ብትሉኝ እያንዳንዳቸው ተጎድተዋል። እያንዳንዳቸው ከብዙ ሰው ተጣልተዋል። እያንዳንዳቸው ባሉበት ሁኔታ የገዛ ሰራተኞቹ በሆኑ የተጎዱበት ስራ ነው። ዛሬ የሉል አክስት ገንዘብ ለማግኘት ብላ ካለችበት ጭንቅ ለመውጣት ብላ ሉል ከጓደኞቹ ጋር ልታጣለው ሆነ ብላ ነው የተነሳችው። ሆነ ብላ ያቀደችው እቅድ ነው። ምክንያቱም እሷ እቅዷ በጣም ከባድ ነገር ነው። በአንድ ነገር የምትጸና ሴት አይደለችም። ሰው ከሰው ማባላ ሰው ከሰው ማጋጨት የምትፈልግ ሴት ናት። ሉል ከገዛ ቤተሰቦች እኮ ተጣልተው ተለያይተው እንዲኖሩ ያደረገች ጀግና ሴት እኮ ናት አይደል እንዴ? አንወሻሽም እኮ ያለው ነገር ግልጽ የሆነ ነገር ነው። ስለዚህ ሉል ባደረገው ነገር ጥፋት ቢኖር ትክክል ቢሆንም ጥፋትም አለበት። ጥፋቱ ምንድነው ብትሉኝ ጓደኞቹ የነስራይን ክሩሞቹን ማማከር ነበረበት። ምክንያቱም ይለፋሉ፣ ይደክማሉ። በዚህ ስራ ላይ ሁላቸውም ያገዙት ነው። ገና ብሩኬ ጉድ አልሰማም። ስለዚህ ይሄን ያህል ዋጋ የሚከፍሉ ልጆች ይሄ ስራ ጣል ብሎ አድርገው ሊተውት ይችላሉ። ሉሌ ብቻው መቼም አንድ ብቻው ማጨብጨብ አይቻልም አይደል? የብቻው ይሄን ያህል መስራት አይችልም። በየቦታ ጠላት የበዛበት ልጅ ነው። ጠላትን የበዛበት ልጅ እንደሆነ
የሰራው ነገር ትክክል ቢሆንም ያለውን ነገር ቢያስተካክሉ ይቅርታን ቢደራረጉ እንደዚህ ነገር ልወስነው። ውድ ጓደኞቼ፣ ወንድሞቼ፣ የስራ ባልደረቦቼ በዚህ ነገር ቅር እንዳይላችሁ። እሱ አላማው ምንድን ነው? ብነግራቸው ላይስማሙ ይችላሉ። ብነግራቸው ፋይሉ አሳልፎ አይሰጡም። ብነግራቸው ፋይሉ ላይ አይፈርሙ ነው። መቼም በሰው ህይወት ላይ አይጫወቱም አይደል? ይህን ያህል የምትለፉት ይህን ያህል ዋጋ የምትከፍሉት እኮ የሰውን ነፍስ ለማዳን ብላችሁ ነው። ስለዚህ ለምንድን ነው እሺ ማይሉት? ለምንድን ነው አይስማሙት? የሰው ህይወት ሲያልቅ ይሄ ረብሻ ይቆማል፣ ይሄ ሰው የሚሞተው፣ ሽማግሌ የሚጎዳው፣ ወጣት የሚጎዳው፣ ሴቶች የሚጎዱትን ይቆማል ከዛሬ ጀምሮ፣ ይሄ ውል እንዋዋል፣ ይሄ ፊርማ እንፈራረም ብለው ሲመጡ መቼም ከአንተ ጋር የሚሰሩ ሰዎችን ግዴታ ሰው ማለቅ አለበት አይሉም። ለምን? ሰው ለመዳን አይደል እንደሚሰሩት? ለሰውን ነፍስ ለማትረፍ እኮ ነው ይህን ያህል የምትወጡት የምትደክሙት። ስለዚህ ሉል ባደረግከው ነገር በጣም ጥፋት ሰርተሃል። ማናቸውም በዚህ ጉዳይ ላይ ቅር ቢላቸው አንተ በምንም ነገር ቅር መሰኘት የለብም። ጥፋተኛ ነህ፣ ጥፋት መጠየቅ አለብህ። አይኑ አንተ ሳምራዊ ጎሳዎችን ለማትረፍ ነው፣ አባትህ ለማትረፍ ነው፣ ካለበት ጭንቅ ልትወጣ ነው፣ ነገራቶችን እንዲስተካከሉ ፈልገህ ነው። እነዛም ሌሎቹ በዚህ ጉዳይ ላይ እንደሚስማሙ በ100% እርግጠኛ ነኝ። ምክንያቱም ከስራችሁ አንጻር ሌሎቹ ቢሆን መደረግ የለበትም ምናምን፣ ምክንያቱም ብር የሚፈልግ ሰው ቢሆን እንደዛ ሊሉ ይችላሉ። ለምን? ከስርስን የሚቀበሉት ብር ላይጎልባቸው ማለት ነው። ግን እነዚህ ደግሞ ራሳቸው ህይወታቸው መስዋዕትነት ከፍለው ሆነ ብለው ስራቸው የሚሰሩ ማንነታቸው ጥለው ቤተሰባቸው አሳልፈው ሰጥተው ቀንና ማታ ካንተ ጎን ሆኖ የሚሰሩ ልጆችን ማስከፋት ጥሩ አይደለም። ያለውን ነገር አሁንም አስተካክሉ። በእናንተ መሀል ማንም መግባት የለበትም። ምክንያቱም በእናንተ በዙሪያችሁ ጠላት የሞላባችሁ ሰዎች ናቸው። አክስታችሁ በዚህ ልክ አክስተን በዚህ ልክ ተጣልታችሁ ከጓደኞች ጋር ተለያይታ ስታይ የባሰ ሌላ ችግር ውስጥ እንድትገባ ነው የምታደርግ። ምክንያቱም የእሷ ደስታ ነው። አንተ በዙሪያህን ማንም ሰው እንዳይኖር የምታደርግ ሴትዮ ዛሬ በዚህ ልክ እናንተ ተጣልታችሁ ቀረጻን አቁማችሁ ነገ የምትወያዩት ነገር ስታችሁ እንደዚህ ብትትን ስትሉ እሷ ደስታዋ አችለው ከገዛ ካጎቱ ልጆች እኮ ልታቆራረጥ የተነሳች ሴት እኮ ናት። ያን ስለሆነ እባካችሁ አትጣሉ። እናንተ ስትጣሉ አያምረባችሁ። ተወያይታችሁ ስትሰሩ፣ አንድ ላይ ሆናችሁ ስትሰሩ፣ ነገራቶችን አንድ ላይ ሆናችሁ ስትፈቱት ከአንተ እኔ ይሻላለሁ፣ ከእኔ አንተ ትሻላለህ፣ አንተ ትብሳለህ ብላችሁ ተወያይታችሁ ስትሰሩ ነው የሚያምርባችሁ እንጂ በዚህ ልክን ጠላትን ደስ እንዲለው ካሜራን ደቀናችሁ መጣላት፣ ካሁን በኋላ ከአንተ አልሰራም፣ ካሁን በኋላ ከአንተ እንዲህ አላደርግም ማለት ሳይሆን ነገራቶችን ከካሜራ ጀርባ ጠላት ያለበት ሰው በድብቅ ነው ምንም ነገር የሚያደርገው። ስለዚህ በድብቅ ካሜራ ደቀናችሁ ሳይሆን በድብቅን ነገራቶችን ፍቱት፣ ታረቁ፣ አስረዳቸው። ካሜራ ደቅኖ ማስረዳት ሳይሆን እብቻቸው። ምክንያቱም ሊናደዱ ይችላሉ፣ ስሜታዊ ሊሆኑ ይችላሉ። በዛ ሰዓት ትጣላላችሁ። በዛ ሰዓት ደግሞ እናንተ ለመውደቅ የሚፈልግ ሰው ብዙ ሰው ስላለ በደስታ ነው የሚጠብቃችሁ። ነገራቶችን አስተካክሉ። ለመፍረድም አትሞክሩ። ሁሉ ነገር እንደሚስተካከል ደግሞ እርግጠኛ ነኝ። የዛሬ ስቃያችሁ ሳይሆን የነገ ደስታችሁ ማየት አለባችሁ። የዛሬ ጨለማው ሳይሆን የነገ መብራት የሚበራው አባትህ ካለበት ጨለማ፣ የሳምራዊ ጎሳዎችን ካሉበት ችግር እንዲወጡ ማድረግ አለባችሁ። ይሄ የሁላችሁም ደስ እንደሆነ አይኑ በደንብ ይገባኛል። ነገር ግን ለምን ሳያማክረን የሚባል ነገር ነው ቁጭት ውስጥ እንድትጣሉ እንዳትስማሙ ያደረጋችሁ እንጂ ኤርሚ ያንተ አባት ካለበት ጭንቅ ሊወጣ ነው ይህን ያህል መስዋዕትነት የሚከፍለው አይደል? ሌሎችም ቢሆኑም ብሩክም ሆነ ሚኪያስም ሆነ እያንዳንዳቸው አባትህ ካለበት ጭንቅ ለመውጣት ነው። ያ ስለሆነ አሁን በተረጋጋ ሁኔታ ቀስ ብላችሁ ካሜራችሁ ዘግታችሁ የብቻችሁ መወያየት አለባችሁ። ካጠፉም ይቅርታ፣ ካጠፋም ይቅርታ። ግን አንተ ጥፋት አለብህ ሉል፣ በጣም ጥፋት አለብህ። ጥፋት አጥፍተሃል። እንደዚህ ጥፋት አጥፍተህ አታውቅም ነበር። የሰው ልጅ የማይሳሳት ነገር የለም። የሰው ልጅ ሁሌ ተሳሳች ነው፣ ይሳሳታል፣ ጥፋት ያጠፋል። ግን ከጥፋቱ መታረም ነው ያለበት። እያንዳንዳቸው ሰብሰባ አድርገህ
ይቅርታን ተጠያይቃችሁ ነገራቶቹን ፈታችሁ በምን መንገድ እንሂድ እንዴት እንሂድ ብላችሁ መሄድ ነው ያለባችሁ። ስለዚህ ውድ ቤተሰቦች የእናንተ ምንድን ነው የምትሉት? ልዑል ያደረገው ነገር ትክክል ነው ወይ? ትክክል ሰርተዋል ወይ? ሳያማክራቸው ለምን እንደዚህ ነገር አደረገ? ምክንያቱ ያው በመጨረሻ ላይ እንደዚህ እንዲጣሉና እንዲባሉ ነው የተደረገው። ልዑል ግን እነሱ እሺ አይሉኝም ብሎ አይምሮን አሳምኖታል። እሺ አይሉኝም ሳይሆን በግዴታ ማስገደድ ስላችሁ ማንም ማስገደድ አይችልም። ሁሉም ትላልቅ ሰዎች ናቸው። ነገር ግን በቃ አባቴ ካለበት ጭንቀት ማውጣት እችላለሁ። ምክንያቱም እቺ ሴትዋ ማታረጎ መጥቆፍረ ጉድጓድ የለም እነሱ ለማጣላት ወይ ይህም ወጥመድ ሊሆን ይችላል። እንፈራለም ውል እንዋዋል የምትለው ወጥመድ ሊሆን ይችላል። ስለዚህ ሉሌ ብቻው የሚያደርገው ነገር አይደለም። ሉል ወጥመድ ውስጥ ማለት አስቡት። ታየኝ እኮ ሁሉ ነገር ያ ስለሆነ ሳትጣሉ ችግሩን መፍታት አለባቸው። ወጥመድ ውስጥ ልትገቡ ሊሆን ይችላል። ስለዚህ በጣም ተጠንቀቃችሁ በጥንቃቄ ነገራቶች የፈቱትና ምንድን ነው እንዴት ነው ልዑል ብቻው መሄድ የለበትም። በጣም መጠንቀቅ አለባችሁ። እኔ እቺ ሴትያው መቼም አላምናትም። መሰሪ ስለሆነች መቼም አላምናትም። ልዑልን ማጣል ማታረገው ጉድ የለም። ልዑልን ለመጣል እኮ ሰርግ ከፍላ የደገሰ ሴት እኮ ናት። ያ ስለሆነ ያለው ነገር በስርዓት ማስተካከል አለባችሁ። ልዑልን ይቅርታን መጠየቅ አለብህ። እወዳችኋለሁ ውድ ቤተሰቦቼ፣ ባላችሁ በሰላማችሁን ይብዛ። በሌላ ቪዲዮ እንገናኝ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም።